አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም እንዲሁም ክርስቲያን የሆናችሁት ሰላምና እዝነት ፈጣሪ ላንተ ይሁን ለእናንተ ይሁን እላለሁ። ውዶቼ እንዴት ሰነበታችሁ? ይቅርታ ቪዲዮ ጀምሬ አቆምኩኝ። በስልኬ ችግር ምክንያት ነበር። የተወሰናችሁ ቤተሰቦቼ ታውቃላችሁ እና የሆነ ርዕስ ጀምሬ ነበረ የሀላባ ባህል ሴት ልጅ ስታገባ ያለውን የሽምግልና ሂደት የምለውን ነበረ በመጨረሻ ላይ የለቀኩት እና ሌሎችም ባህሎችና ደንቦች ማለት ወጎችን የለቀኩት አሉ። ያላያችሁ ደግሞ ገብታችሁ በማየት አስተያየታችሁን አስቀምጡልኝ። ላይክ እንድ ሰብስክራይብ እንዳይረሳችሁ። እየጨነቀኝ ነው ቪዲዮ ከተኩኝ ትንሽ ቆየት ብያለሁ እና ለአተነፋፈሰ ይቅርታ እላችኋለሁ። እና እንዴት ናችሁ? የሴት ልጅ ስታገባ ያለው የሽምግልና ሂደት የምለውን ነበር ጀምሬ የተውኩት። ምን ላይ ነው የተውኩት? እሱም ሽማግሌዎች ይላካሉ። ሽማግሌዎቹ ሲላኩ 3 4 5 ያመላልሳሉ፣ በቀጠሮ ይመላለሳሉ በማለት ነበር ያቆንኩት ቦታ ጀምራለሁ እና ላይክ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ አግዙኝ እላችኋለሁ፣ ሰፖርት አድርጉኝ እላችኋለሁ። እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እንተጋገዝ እላለሁ። ወላሂ ይህን ስልክ ለማስተካከል ያላደረኩት ነገር የለም። የሚወዳቸውን የልጆቼን ፎቶ የራሴን ፎቶ አጠፋውኝ ወላሂ ማለት ደልታለሁ ብዬ ሳላቅ ቀንሳለሁ ብዬ ሳላቅ ሁሉንም አጠፋውኝ እና በጣም አሳስቦኛል። ከምንም በላይ የልጆቼ ፎቶ በጣም ነበር ያሳዘነኝ። ይሁን እንግዲህ ምንም ማድረግ አይቻልም። አላህ ያለ ነው የሚሆነው። ስራ ደግሞ አንዴ ከጀመራችሁ ስራ ነው። ያ ስለሆነ ነው ህተታላ አብዛባችሁ እና ሴት ልጅ ስታገባ ያለው የሽምግልና ሂደት ካቆንኩበት ልጀምር። ከዛ በቀጠሮ ይመለሳሉ። ቤተሰብ በቀጠሮ ይመላለሱና የመጀመሪያ ያላያችሁ ገብታችሁ እዩ። ያመላልሳሉ በቀጠሮ። ከዛን በኋላ አሁንም አባት እናት ጋር ይመጣሉ። አባት እናት ደግሞ እንደገና አሁንም እነሱ ከተቀበሉ ከወደዱ ሽምግልናውን እነሱ ከወደዱ ከተቀበሉ ወዴት ይመራሉ? አጎት፣ የእናት ወንድም፣ የአባት ወንድም በአጠቃላይ ቤተሰብ ጋር ይመራል። እኛ ብቻ አንድን ልጅን ማለት ነው ልጃችን የኛ ብቻ አይደለችም ቤተሰብ አላት ተብሎ የእናት ወንድም ጋር የአባት ወንድም ጋር ይላካል። እንደገና ማለት ነው ምላከው አባት ወደ አጎት ይልካል። ከዛ ይሄዱና ገና እንደ አባት ነው ሄዶ አጎትን ይጠይቃሉ። ልጃችሁን ለልጃችን ይላሉ። ከዛ ልጅቷ ማናት? ልጁ ማን ነው ይባላል። የልጁም ቤተሰብ ይነገራል፣ የልጅቷም ቤተሰብ ይነገራል። ከዛ እሺ ሰውናሚ ይላሉ ማለት እናስባለን ይላሉ። ከዛ ልጁ ማን ነው ልጁ የማን ነው ተባብሎ የልጁ ቤተሰብ ከተነጋገረ በኋላ እናስባለን ተብሎ እንደገና አጎት ቤተሰብም ያመላልሳል። አጎት ቤተሰብ ማለት የእናት ቤተሰብ ደግሞ በጣም ካልፈለገ ከተያያዘ ማግባቷን ያን ቤተሰብ ማይወድ ከሆነ ቶሎ ሽምግልና አይቀበልም። የእናት ቤተሰብ ማለት ነው። የእናት ቤተሰብና አባት ተቃራኒ የሚሆንበት ጊዜ አለ። የእናት ቤተሰብ ካልፈለገ ይሄን ቤተሰብ ካልፈለገ ላለመስጣት ማያደርጉ ጥረት የለም። ሽምግልና ያመላልሳሉ። እዛው ጨርሱ ይላሉ። አባትዮ ጋር ጨርሱ ይላሉ። አባትዮ ደግሞ ያለ አጎት ያለ ቤተሰብ እችን ልጅ መስጠት አይችልም። ምክንያቱም ይሄ ሴራው ነው፣ ደንቡ ነው። ልጅቷ የሱ ብቻ አይደለችም። የአጎት የእናት ቤተሰብ ልጅ ናት፣ የአባት ቤተሰብ ልጅ ናት። የሱ ብቻ አይደለችም። እሱ ብቻ ምንም ማድረግ አይችልም። ለዛ ከዛ አጎት
ከፈቀደ፣ የእናት ወንድም ከፈቀደ፣ የአባት ወንድም ከፈቀደ፣ ሁሉም ከተስማማ ነው እችን ልጅ አንድ ላይ ቀጠሮ ይያዝና አንድ ላይ አፎፉሹ ይባላል። አፎፉሽ ነው በሪ ተብሎ ቀጠሮ ይያዛል። ያ ማለት ምንድን ነው? ሽምግልና የሚሰጥበት ቀን ማለት ነው። ከዛ ቀጠሮ ይያዛል። ተስማምቶ ሁለቱም ቤተሰብ የእናትም የአባትም ቤተሰብ ተስማምቶ ተመካክሮ ቀጠሮ ይያዝና ከዛ በቀጠሮ ቀን የልጅቷ ቤተሰብ ብር ይዞ ይመጣል። ሀሌ ብራ ይባላል። በሀላብኛ ሀሌ ብራ ይባላል ወይም አርፊንጂ ብራ ይባላል። እና በሁለት ነው። ሀሌ ብራ ይባላል፣ አርፊንጂ ብራሃ ይባላል። ያ ማለት ምንድነው? የበርበሬ ብር። ሀሌ ብራ ማለት የጥላ ብር። ጥላ ማለት በቃ እኔ እንጃ እንዴት እንደሆነ የጥላ ትርጉሙ ትንሽ ይከብደኛል። የጥላ ብር ማለት ሽማግሌ የሚቀመጥበት ሁኔታ ነው መሰለኝ። ጥላ ሲባል ማለት ነው ሽምግልና የሚቀበሉት ሁኔታ መሰለኝ የጥላ ብር ሲባል። የበርበሬ ብር ሲባል ደግሞ ምንድን ነው? ይሄ ብር ይመጣል አይደል? ይሄ ሽምግልና የተሰጠ ቀን ብር ይመጣል። የልጅቷ የሚያገባት ቤተሰብ ብር ይዞ ይመጣል። ያ ብር ደግሞ ምንድን ነው የሚደረገው? ይቀመጥና እንደገና ጥሎሽ ማለት ጥሎሽ ያመጣሉ አይደል? የልጅቷ የሚያገቡ ቤተሰብ ጥሎሽ ያመጣሉ። ጥሎሽ ማንም እንትን አይልም፣ ሁሉም ያውቃል። ያው ሴት ልጅ ስታገባ ጥሎሽ ይሰጣል አይደል? ጥሎሽ የሚያመጡ ቀን የሚደገስበት ብር ነው። ግን በቂ አይሆንም፣ ያው ይጨምራል ቤተሰብ። የሚደገስበት ብር ነው። አርፊንጂ ብር ማለት አርፊንጀ ማለት በሀላብኛ በርበሬ ማለት ነው። የበርበሬ ብር ማለት ነው። እንደዛ የበርበሬ ብር ማለት ደግሞ እኛ አሁን በአማርኛ ስንተረጉመው ያው የቅመማ ቅመም የአስቤዛ እንደማለት ማለት ነው። እና ሽምግልና ማለት እንትን ጥሎሽ የምሰጣ ቀን ተደግሶ ነው የሚቀበለው ማለት ነው። የልጅቷ ቤተሰብ ደግሶ ይቀበላል። ያ ብር ለዛን ቀን ነው የሚሆነው። ያንን እንግዳ ለመቀበል ይሆናል። ከዛስ ጥሎሽ ይመጣል። ያኔ የተጠየቀ አባት አለ። ለአባት ጥሎሽ ይመጣል። ለአጎት ለእናት ወንድም ጥሎሽ ይመጣል። ለአባት ወንድሞች ጥሎሽ ይመጣል። ለአባት ወንድሞች ለእናት ወንድሞች ጥሎሽ ይመጣል። ለዋና ለተላላቆች ለተባሉት ጥሎሽ ይመጣል። ያ ጥሎሽ ሲመጣ ደግሞ መጀመሪያ ይሄ ቤተሰብ የፈለገ ጥሎሽ ነው የሚመጣው። ይሄን ነገር አዝዣለሁ፣ ይሄ ነገር ይምጣልኝ ይባላል። በድሮ ጊዜ ያኔ በእኛ ልጅነት ጊዜ የሚመጣው ምንድን ነው? እንትን ነው፣ ብርድ ልብስ ማለት ቡልኮም ይባላል። በአማርኛ ምን ነበር የሚባለው? ረሳሁኝ ወላሂ። ቡልኮ ይባላል። ነጭ ነው፣ እንደ ጋቢ በጥጥ የሚሰራ ነገር ነበረ። እሱ አሁን ነው በብርድ ልብስ የተቀየረ። አሁን በብርድ ልብስ ተቀይሮ ብርድ ልብስ ነው የሚመጣው። ያም ደግሞ የብርድ ልብስ እኮ ነው ማለት የማታ ልብስ ነው። የማታ ሲተኛ የሚለበስበት ልብስ ነው። እንደ ጋቢ ነው፣ በጥጥ ነው የሚሰራው መሰለኝ። ነጭ ነው፣ በጥጥ ነው የሚሰራው እና ከጋቢ ጠንከር ይላል አሰራሩ። ከጋቢ ጠንከር ይላል። ቡልኮ ይባላል እና የማታ ልብስ ነው። እንደ ብርድ ልብስ ነበረ ድሮ ሰዎች የሚጠቀሙት ማለት ነው። ከዛ ለሁሉም ቤተሰብ ማለት ለአጎት፣ ለእናት ወንድሞች አጎቶች፣ ለአባት ወንድሞች አጎቶች፣ ለአባት አያቷ ማለት ነው። ለአያቷ ለአባቷ ይመጣል። የተለያየ ነገር ይመጣል። ወይኔ እየተደወለብኝ ነው፣ ይቅርታ። እና እንደዛ ይመጣል። ከዛሳ ያ ሰው እንደዛ አድርጎ ይቀበላል። ይሄ ሰውም የሚያመጣውን አምጥቶ ለሁሉም ያስረክባል። እንዳልኩኝም ለሁሉም ቤተሰብ ይረከባል። እና በዛሁን ግን መጀመሪያ ያለ ነገር አለ፣ የረሳሁት ነገር አለ፣ ይቅርታ። ለልጅቷ ልብስ ይገዛል። እሱን ወይም በሚቀጥለው ቢሰራ ጥሩ ነው። ለልጅቷ ልብስ ሲገዛ እንትን ማለት ለቤተሰብ ለማን ልብስ ይገዛል? ለልጅቷ ልብስ ሲገዛል ለቤተሰብ ለማን ልብስ ይገዛል የሚለውን በቀጣይ አመጣላችኋለሁ። ውድ እህቶቼ ይህም ቪዲዮ ጨርሶ ላየልኝ አላህ የማያልቅ ረህመት የበረከቱን ይስጣችሁ እላለሁ።
አማርኛ ነው ፍራቻ ነው ብቻ አላቅም። እደጋገራለሁ እኔ እንጃ። እና ከቪዲዮም ከራኩኝ ቆይቷል። ለዛ ነው መሰለኝ። እና በቀጣይ ደግሞ አሁን እንዳልኳችሁ ለልጅቷ ልብስ ሲገዛ የልጅቷ ልብስ ሲገዛ ለማን ለማን ለቤተሰብ ለማን ለማን ይገዛል የሚለውን አቀርብላችኋለሁ። ውድ እህትና ወንድሞቼ ቪዲዮን በማየት እንደዛውም ላይክ፣ ሰብስክራይብ በማድረግ ኮሜንት በማድረግ ተጋገዙኝ እላችኋለሁ። አመሰግናለሁ። የተከበራችሁ የምትወደዱት የምትከበሩት ፋሚሊዎቼ ሁላችሁም አከብራችኋለሁ። አመሰግናለሁ። ቪዲዮን ጨርሳችሁ ካያችሁ የማያልቅ በረከቱን ይስጣችሁ ብያለሁ። መልካም ቀን። ቻው